ሁኔታዬ ምንም የጤና አይመስልም ቅድስትዬ። ከአመት ውስጥ ካሉት ቀናቶች ሁሉ አንዷን ቀን በጣም ነው የምጠላት። የትኛውን ቀን? የእናቶች ቀን የሚባለው። ምሳሌ ቆይ ግን ይሄ ቀን እናት ለሌላቸው ልጆች ምን ይሰራላቸው? ግን እኮ ምሳሌ ስም አይጠፋም እኮ። እናት ለዘላለም ሕያው ሆና ነው የምትኖረው። እኔ የእናትን ጣዕም የማውቀው በአባቴ ውስጥ፣ ግን እኔ በጣም እድለኛ ነኝ። ልክ ነሽ። ብሩክን የመሰለ አባት ሰጥቶሻል። ስለዚህ በጣም እድለኛ ነሽ። ግን ደግሞ እናት ባላቸው ልጆች ቀን አንቺም እኮ አንድ ቀን እናት ይኖርሻል። ያው አሁን በቀን ደግሞ አትጠራጠር ይኖርሻል። ያ ቀን የማይመጣ ካሁን ለምን የሚሄድ ለቅድም የመልስ ምትሆኑ እውነት ለመናገር አሁን የእናት መዓዛና የእናት ጠረን አንቺ ላይ ይሸተታል። አደርጋለሁ ብለሽ ራሴ ሰርፕራይዝ ሆነሻል። ቅድስትዬ እኔ አባዬ አጎቴ ዳጣ እንደዚህ ለፍተን መቼም አትመሳሰልም አይደል? ውድ ቤተሰቦቼ ያው ማህሌት ክፉ የሚሰራ ሰው መጨረሻ ላይ ወድቆ ነው የሚቀረው ማለት ነው። በዓለም ዳርቻ ያሉ ሰዎች ክፉ የሚሰሩ ሰዎች እንደዛ ነው ማለት ነው። ማህሌት እንዳያችሁ ከሆናችሁ በፊት ያው ጥሩ ትዳር ነበራች፣ በባሏ የምትከበር ነበረች። አሁን ግን እዚሁን አይቀረች ማለት ነው። በክፉ ማለት ነው። እንዳያችሁ ከሆናችሁ ያው ከአዲስዋ ልጅ አሁን የመጣች ያው ላዳር እንስራ እያለቻት ነበረች። እሳለ ደግሞ ያው በረሃብ ቅያር አልነበረም ልብስ ማለት ነው። ከዛ በሷ ተስማማችና ልብስ ስጥኝ እያለቻት ነበረች። የእሷ ልብስ ሰጣች። ደግሞ ላዳር ሄዱ ወደ ካሌብ ክሌው ማለት ነው። ከዛ ተስማማችና ሄደች። ያው አዲስዋ ልጅ ደግሞ ሁላቸው ሀብታም ናቸው፣ ቅም እናርጋቸው፣ ብር አላቸው፣ ፎቅ አላቸው። እንደዛ እየሞላቻት ነበረች ማለት ደግሞ በጣም ተስማማቸው። ውድ ቤተሰቦቼ ማለት ቅድስትና ምሳሌ ደግሞ ምሳሌ በጣም ደብሩኛል ዛሬ በጣም ነው የደበረኝ አለቻት ለቅድስት። ቅድስት ደግሞ ምን ሆንሻል? ምን ነው አለቻትና ዛሬ የእናቶች ቀን ነው፣ እኔ ግን እናት የለኝም፣ በጣም ነው የደበረኝ አለቻትና እናት ያላቸው ሰዎች ካየሁ በጣም ነው የሚቀናው አለቻትና ቅድስት ደግሞ በጣም አዘነች። ያው ምሳሌ እኔ እኮ አለሁልሽ እናትሽ በቅርብ ቀን እናት እሆንሻለሁ፣ አይዞሽ፣ ከእናት በላይ ደግሞ አባትሽ አለው ብሩኬ አለቻትና ቅድስት ምሳሌ ደግሞ በጣም ደስ አላት ማለት ነው። እቅፍ አድርጋ ሳመቻት። አሁን ተኝ አለቻትና ያው ምሳሌ ደግሞ በጣም ደስ አላት። ደላላና ፈራታለ ደግሞ በመንገድ ላይ ወክ እያደረጉ ነበሩና ዝና ከመንገድ ላይ አገኙ። ዝና ከሞገስ ጋር እየደወለ ነበር። የሞገስ ደግሞ ስልክ ተዘግቷል ነበር። ምክንያቱም የደለላ ስለገደለው ቪዲዮ ስለያዘው መድብል ለሱ
ስልክ ዝጋው አለው ነበር። ሞገስ ደግሞ ስልኩ ስለዘጋው ዝና በመንገድ ላይ እየተናደደ ነበር። አያችሁ ከሆናችሁ ውድ ቤተሰቦቼ ኤፍራታና ደለላለ ደግሞ ዝና አገኙና በጣም ነው የፈሩት ማለት ነው። በጣም ና አለው ለደለላና ደለላለ ደግሞ የኔ አለቃ የኔ አባት አለው። ሰላም ብለውና ሄደው ኤፍራታለ ደግሞ እኔ አንቺ ደግሞ አላት ደለላ ለሚስቴ ምንም እንዳታዳርጋት አለውና ዝና ደግሞ ምን አባት የማንህ ምስት ነው አንተ ዝም በል አለውና ያው የዝና ስድብ በጣም ነው ደስ የሚለው በጣም ማለት ነው። በጣም ነው መዝናኛ የመሰቀኝ ማለት ነው። ከዛ ምንም እንዳታርጋት አንድ አካል አንድ ነፍስ እኮ ነው አለ ደላላ። ምን አባት ነፍስ ምን አባት ስጋ ነው አለው ዝና አለ ደግሞ ውድ ቤተሰቦቼ። ከዛ ደለላ እየሮጠ ሄደ ለኤፍራታ እንትን አድርጎ ማለት ነው። ኤፍራታ ደግሞ ለብቻው ስለሆነች በጣም እየፈራች ነበረች። ዝና ደግሞ አንቺ ስሚ ማህሌት የምትባል ሰው ለቤትሽ እንዳትመጣ በዛ ትቅረው ዘርሞ ዘርሞ ትቅረው አላትና እሳለ ደግሞ ፈርቻ ስለነበር እሺ እሺ ዝናዬ እሺ አሁን ልሂድ አለችትና እስለ ደግሞ ሂዲ አላት ማለት ነው። ውድ ቤተሰቦቼ ያው መድብል ደግሞ በጣም አዝኖ ነበር። ምክንያቱም የቪዲዮ ሞገስ ዝና ስለያዘው ወደ ፖሊስ እሄዳለሁ ስላለው በስልክ ደውሎ እየፈራ ነበር። ያው እየተጨናነቀ ነበር መድብል ማለት ነው። ምሳሌ መጣችና አጎቴ ዛሬ ምን ሆነሃል? ደብሮሃል እኮ ምን ሆነሃል? አለችትና ምንም አልሆንኩም አላት። ከዛ ቅድስት አኮረፈችና መጣች። ዝም ብላ ቁጭ አለትና ምሳሌና መድብል ደግሞ ምን ሆነሻል ቅድስት በሰላም ነው እንደዛ አሏትና ስሙ ዛሬ እኮ የብሩክ ልደት ነው አትነግሩኝም እንዴ? እንኳን ተወለደ እኮ ልሎ ነበር እንደዛ እኮ አይደረግም አለችትና መድብል ደግሞ እንዴ መድብልና ምሳሌ ዛሬ ነው እንዴ? እኔ አላወቅኩም አለና ቅድስት ለደግሞ ኬኩ ይቅርና ድፎ ዳቦ እኮ ልሰራ ነበር ምን ሆናችሁ አትነግሩኝም ነበር? እንደዛ አለች። ኮረፈች ነበረች ማለት ነው። ከዛ መድብል እንዴ እኔ ወንድምሽ ካለሁ ድፎ ዳቦማ አይሰራም ኬክ ገዝቼ ልመጣ ነው። አንቺና ምሳሌ ደግሞ ቤቱ ፋፋ አድርጋችሁ አለና ከዛ ሄደ ማለት ነው። ከዛ ዳጣ መጣችና ዳጣ ደግሞ ቤቱ ፋ ስላለው እንዴ ምንድነው ዛሬ በሰላም ነው ምንድነው ማን ነው አለችና ዛሬ የብሩክ ልደት ነው አሏትና በጣም ዳጣ ደግሞ በጣም ደስ አላት ማለት ነው። ከዛ መድብል መጣ ኬኩ ይዞ። ከዛ መድብል ሲመጣ ያው ቡና ተቀራርቦ ቤቱ ፋፋ ብሎ ነበር እንዳያችሁ ከሆናችሁ ማለት ነው። እና እዚህ አውቆ ናቸው ሁላቸው አውቆ ቅድስት ግን አላወቀችም ነበረች ማለት ነው። የብሩክ ልደት ሳይሆን ለቅድስት ቀለበት ላስሩላት ነው ማለት ነው። እሳ ግን ያው ሳፕራይዝ ተደረገች ማለት ነው ለሳ። ምክንያቱም ኬክ እየተቆረሰ ነበረና ቀለበቱ ከኬክ ውስጥ ነበረስ። ምሳሌ ደግሞ ዛሬ አባቴና ቅድስት ልጓራረስ ነው አለችና ከዛ ብሩክ ደግሞ ወደ ቅድስት አጎረሳትና ቀለበቱ ከውስጡ አፋ ነበር ማለት ነው። ከዛ አወጣውና ቀለበት ታገቢኛለሽ ወይ አላት ብሩክ ማለት ነው። በጣም ነው ደስ የሚለው። ቅድስት ደግሞ በጣም ነው ግራ ያገባት። በጣም ደስ ብሎታል ውስጣ ማለት ነው። ውድ ቤተሰቦቼ ያው ይገባታል ማለት ነው። ብዙ ፈተና አልፋለች። ያው በሰራተኝነት በነፃ ማለት ነው። ገንዘብ ሳትካፈል የተከፈለችው ደግሞ ለምሳሌ ሕክምና ጨረሻችሁ ማለት ነው። ያው ይገባታል በጣም ማለት ነው። ውድ ቤተሰቦቼ እዚህ ይመስላል ማለት ነው። ሰብስክራይብ ላይክ እያደረጋችሁ አባራትኝ በጣም ነው ወዳችሁ። በሌላ ቪዲዮ እስከሚመጣ ድረስ ባይ ባይ።